ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታችን ተጀምሯል። በቅድሚያ ዛሬው አንድ አፍታልታዊ የምንመለከታቸውን ዋና ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ሌተናል ጀነራል ጻድቃን ገብረትንሳኤ ከሰሞኑ በሰጡት ቃለ መጠይቅ ኢትዮጵያ የባህር በር ያጣችበትን ሂደት ተቃውመን ጥያቄ ስናነሳ እነ መለስ ዜናዊ ሲያሸማቅቁን ነበር የሚል ሐሳብ አንስተዋል። እንደዚሁም ደግሞ ኢትዮጵያ የባህር በር ጥያቄዋን ካላሳካች ቀጠናው ሰላም አያገኝም ብለዋል። ኢትዮጵያ የባህር በር ማግኘት የሚችልባቸው መንገዶችም ጠቁመዋል። በዲፕሎማቲክ መንገድ ካልተሳካ በኃይል አማራጭም ቢሆን የባህር በሩ መሳካት አለበት ብለዋል። ጀነራሉ ያነሱትን ሐሳብ እንመለከተዋለን። ከዚሁ ጋር በተገናኘ ኢትዮጵያና ኤርትራ በአሁኑ ወቅት የገቡበትን ውጥረት በከፍተኛ ደረጃ እያየለ መጥቶ ኢትዮጵያ በተባበሩት መንግስታት ድርጅት ኤርትራና ህወሓት ጦርነት ለማወጅ እየተዘጋጁብኝ ነው እየተባበሩብኝ ነው የሚል ክስ አቅርባለች። ህወሓትና ኤርትራ ደግሞ በየፊናቸው በሰጡት መልስ የኢትዮጵያ መንግስት ያቀረበው ክስ መሰረት የሌለው ነው፣ እንደውም እሱ ግጭት ለመቀስቀስ አስቀድሞ የሰራው ቅድመ ሁኔታ ነው የሚል ምላሽ ሰጥተዋል። ጉዳዩን ሰፋ አድርገን በአውድ እንመለከተዋለን። ሶስተኛው ጉዳያችን የወልቃይት ጠገዴ የማንነትና ወሰን አስመላሽ ኮሚቴ ከወልቃይት የተፈናቀሉ የትግራይ ተወላጆች ወደ አካባቢው እንዲመለሱ 4 ቅድመ ሁኔታዎችን አስቀምጧል። ቅድመ ሁኔታዎቹ እንመለከታቸዋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ድሬናማ እንዴት ናችሁ? ሰላም ናችሁ? መልካም። እንግዲህ የዛሬው ጉዳዮቻችን በአንድም በሌላም ከኢትዮጵያና ኤርትራ ጋር የሚገናኙ እዛ አለፍ ሲልም ደግሞ ወልቃይት ጋር ያሉ ጉዳዮች ናቸው። የመጀመሪያው ጉዳያችን ጀነራል ጻድቃን ገብረትንሳኤ ከሰሞኑ ለኤንቢሲ ኢትዮጵያ በሰጡት ቃለ መጠይቅ የኢትዮጵያን የባህር በር የማጣት ጉዳይ እሳቸውን ጨምሮ ሌሎች አካላት በቀድሞ ጠቅላይ ሚኒስትር መለስ አስተዳደር ጊዜ ወይም በህወሓት አስተዳደር ጊዜ ሲያነሱ ይሸማቀቁ እንደነበረ ማንሳትም ለነሱ በጣም አደጋ እንደነበረ አንስተው ይሄ ጉዳይ አጀንዳ መሆኑ አሁን ጥሩ ኦፖርቹኒቲው ነው ብለው በምን መንገድ ይሳካል የሚለውን ጭምር አቅጣጫዎችንም አንስተዋል። እንግዲህ ጀነራሉ ከዲፕሎማቲክ ኮሚኒቲው ጋርም ባደረጉት ኢንጌጅመንት ምን አይነት ግንዛቤ ተይዟል የሚለውን ሐሳብም ሰጥተዋል። ደሬ ላንተ ድል ስጥና የጀነራሉን ሐሳብ እንዴት ተመለከተዋል? እሺ፣ አመሰግናለሁ በርሻ። ከሁሉም በላይ ከባህር በር ጋር በተያያዘ ያነሱት ሐሳብ ትኩረትን የሚስብ ነው። በእርግጥ በእነሱም በውስጣቸው ያለውን ብጥብጥ አስመልክተው አንዳንድ ያልተሰሙ እንግዳ የሆኑ መረጃዎችንም አጋርተዋል። ጀነራል ታደሰንም በመፈንቅለ መስተዳደር ብለው መፈንቅለ መንግስት ለሴንትራል ገቨርንመንት ነው ብዙ ጊዜ ያው መፈንቅለ መንግስት ለማድረግም ሙከራ ሲያደርጉ ነበርና በብዙ መልኩ ሲወረፏቸው ነበር። ቶታሊ ከትግራይ ያባረሩ መፈንቅለ መንግስቱን የመሩት ጀነራል ታደሰ ናቸው ነው የሚሉት። እኛ ደግሞ በምላሹ ጀነራል ታደሰን ለማስወገድ እየተንቀሳቀስን ነው የሚል ነገር ነው አክቹአሊ። እና እንግዲህ ያነሱት ሐሳብ ከዛ አንፃር ያው ኢንተርናል ፖለቲክሳቸው በብዙ መልኩ ነጥብ ለማስቆጠር ሊሆን ይችላል፣ ብዙ መፈተሽ አለበት። ከሁሉም በላይ ግን ያነሱት ነጥብ ትርጉም የሚሰጠው ሌላው ኢትዮጵያዊ ምንድነው ከዚህ ከባህር በር ጋር በተያያዘ እርሳቸው አሁን ብቻ ሳይሆን ከዚህ ቀደምም ልዩነት እንዳላቸው ይታወቃል። ማለት ከዋናው ከኮር የሚባለው የወያኔው ኢሊት ወደብን በተመለከተ በጠቅላይ ሚኒስትር መለስ ዜናዊ ትርክት ነበረ፣ በዛ ነበር የሚነጉደው ማለት ነው። ምንም አያስፈልግም ወደብ ማለት በእነሱ ትርጓሜ በቲፒኤልኤፍ መዝገበ ቃላት ወደብ ማለት ሸቀጥ ማራገፊያ ነው፣ ምንም ጥቅም የለውም የሚል በጣም የሚያሳዝን አይነት ብያኔ ነበረ በህወሓት ኢህአዴግ ዘመነ መንግስት በሜንስትሪም ሚዲያ ላይ ሲነገር የምንሰማው። ጋዜጠኛው የሚያስተጋባው ኢሊቱ ዘሶኮልድ ኢሊት የምትለው አድርባይ የሆነው የቲፒኤልኤፍ ኢህአዴግ ኢሊቱ በአብዛኛው ጊዜ የሚያስተጋባው በቃ ወደብ ምንድነው ኢትዮጵያ አደገች፣ በሁለት አሃዝ አድጋለች፣ ያለ ወደብ አድገናል የሚለውን ለማስረጽ ትልቅ ስራ ሲሰራ ነበር። እና ሌተናል ጀነራል ጻድቃን ገብረትንሳኤ በእርግጥ ልዩነት እንዳላቸው በአደባባይ ልዩነት እንዳላቸው በ93 ህንፍሽፍሽ በተባለው ከዛ ጀምሮ ልዩነት እንዳላቸው በብዙ መልኩ ይታወቃል። እሳቸው ብቻ ሳይሆኑ የእርሳቸውን አይዲያ የሚደግፉ ሌሎችም የቲፒኤልኤፍ ኤሊቶች ነበሩ። አሁን የጌታቸው ረዳና የጻድቃን ገብረትንሳኤ የሚለይብኝ ለኔ አሁን ጌታቸው ረዳ በምርጫ ክርክር ላይ በህወሓት ኢህአዴግ ዘመን ወደብን በተመለከተ የዋናው የቲፒኤልኤፍ ትርክት ተጋሪ ነበሩ። እንደውም ተቃዋሚ ፓርቲዎችን ይወርፉ ነበር። ይሄ ተስፋፊነት ነው፣ ህወሓት ኢህአዴግ ያለ ወደብ የሚያድግበትን ትልቅ
እምርታ ያመጣበትን የልማት ስትራቴጂ የሚከተለው ብለው ይደግፉ ነበር ጌታቸው ረዳ ማለት ነው። ሌተናል ጀነራል ጻድቃን ገብረትንሳኤ ግን ድሮም በወያኔም ዘመን ያላቸውን አቋም አሁንም ሪፍሌክት ያደርጉት ማለት ነው እንጂ ከቲፒኤልኤፍ ሲገፉ ወይም ደግሞ ቲፒኤልኤፍ ወደ ዳር ሲያረጋቸው ለመንግስት እዚህ ለፌደራል መንግስቱ የሚቀርብ አጀንዳ ነው ብለው በተገለባባጭነት ስሜት አይደለም አጀንዳውን የያዙት ድሮም የሚያምኑበት ስለሆነ ምናልባት የኢንቴግሪቲ ጥያቄ አታነሳም ብዬ ነው እሳቸው ጋር በጣም ትኩረትን የሚስበው እንግዲህ እርሳቸውና ጠቅላይ ሚኒስትር መለስ እኛ እንግዲህ በአናሊሲስ በትንታኔ በአንደምታ ስለ ጠቅላይ ሚኒስትር መለስ ዜናዊ ወይም ደግሞ ከሚናገሩት ከጋዜጣዊ መግለጫ አንስተን በትንታኔ መልክ የምንደርስበት ድምዳሜ አለ። እርሳቸው ወደብ የሚባለው ነገር አይፈልጉም፣ የሸቀጥ ማራገፊያ ነው፣ ወደብ ጠል ናቸው የሚለው ነገር ዝም ብሎ በትንታኔ የሚነገረውን ከፈረሱ አፍ እንደሚባለው እርሳቸው ፊት ለፊት ከዛ ጋር ከጠቅላይ ሚኒስትር መለስ ጋር ሲያረጉት የነበረውን ሙግትን እዚያ መጥተው ተናግረዋል። በጣም ጥሩ ሐሳብ ከተናገሩት ከቃለ መጠይቁ ትኩረትን የሳበው አሁንም ኢትዮጵያ የዚህ ያለ ቀይ ባህር አክሰስ ወይም ደግሞ ያለ ወደብ አክሰስ በታምር ሰርቫይቭ ማድረግ አትችልም። ይህ ነገር ወደ ኋላ የሚባልበት ነገር የለም። የኃይል አማራጭም በጣም ደወረስት አማራጭም ከሆነ እስከ ኃይል አማራጭ ድረስ ተኪዶ ኢትዮጵያ የወደብ ባለቤት መሆን አለባት የሚለው ነገር አንደርላይን አድርገዋል ነው። ይህ ነገር በሻቢያ ካምፕም ትልቅ ረብሻ ፈጥሯል። የሻቢያን የዲጂታል ሚዲያዎችንም ሞኒተር በማድረግበት ጊዜ የእርሳቸውን ሐሳብ ኮት እያደረጉ ከፍተኛ የሆነ የስለንቦና አይ ቲንክ ረብሻ እንደተፈጠረባቸው መመልከት ይቻላል ማለት ነው። በፊትም ከጻድቃን ከሻቢያ ጋር ያላቸውን እንደውም ቁርሾ ያላቸውንም ልዩነትም በደንብ አድርገው ያሳዩበትን ሁናቴ ከወደብ አንጻር በደንብ አድርገው ስለተነተኑት ምናልባት በፌደራል መንግስቱ ረገድ ቀይ ባህር አክሰስን በተመለከተ አሊያንስ በደንብ አድርጎ እያሰባሰበ ነው። ኢቭን አሊያንስ ማሰባሰብ ከትግራይ ውስጥ ዊዝን ትግራይ ቲፒኤልኤፍ ወደብ ጠል ነው፣ አሰብ ጠል ነው፣ ቀይ ባህር ጠል ነው። ከቀይ ባህር ጠል ከሆነው ከቲፒኤልኤፍ ውስጥ ማለት ነው እነዚህን የመሰሉ ኤሊቶችን ራሱ ስቦ የፌደራል መንግስቱ እንደ አሊያንስ ማሰለፉ አደጋ እንዳለው የሻቢያ ካምፕ አይ ቲንክ ተረድቶታል። ከዛ ብቻ ሳይሆን ከሌሎችም አካባቢዎች ከሌሎችም ማህበረሰቦች የፌደራል መንግስቱን ሊደግፉ የሚችሉ በቀይ ባህር ጉዳይ ኢቭን ከዲያስፖራ ኮሚኒቲ ራሱ ዲያስፖራ ኮሚኒቲ ሆኖ የፌደራል መንግስቱን የሚቃወም ነገር ግን በቀይ ባህር አክሰስ ዙሪያ በአንድነት ሊሰለፍ የሚችል ኤሊት እንደሚመጣ ማሳያ ሊሆን ይችላል። ዞሮ ዞሮ የእርሳቸው እንግዲህ ሐሳብ ዝም ብሎ ተራ ሐሳብ አይደለም፣ ወይት ያለው ሐሳብ ነው። ቅርብ ናቸው፣ ለዚህ ጉዳይ ቅርብ ናቸው። ብዙ ትግል እንዳደረጉና አሁን እንግዲህ አጋዥ እንዳገኙና የፌደራል መንግስቱ አጀንዳው እንደገዛው የፌደራል መንግስቱ ደግሞ ይህን አጀንዳ ገዝቶ ወደፊት መሄድ እንዳለበት አጽንኦት የሰጡት ነው። ይሄ ሐሳብ በብዙ መልኩ ጥሩ ነገር ነው ብዬ አስመስለው። አመሰግናለሁ ዳሬ። አሁን ወደ አንተ ስመጣ እንግዲህ ጀነራሉ ከዚህ ቀደም ይሄን ጉዳይ ሳነሳ ነበር፣ ነገር ግን ፊት አይሰጠንም ይባስ ብሎ በጥርጣሬም በክፉ ነገርም ነበር የምንታየው የሚል ነገር አነሱ። አሁን ሲመጣ ደግሞ በዋናነት ያነሱት በምን ጉዳይ ኢትዮጵያ ይሄን የባህር በር ጉዳይ ማሳካት አለባት የሚለውን ጉዳይ ነው። የመጀመሪያው ያስቀመጡት ጉዳይ በዲፕሎማቲክ መንገድ ወይም ደግሞ ህጋዊ አግባቦችን ተከትሎ መሄድ መነጋገር ወይም ደግሞ በሁለትዮሽ ስምምነት ሊሆን ይችላል። እንግዲህ የኮሜርሻል አክሰስ የሚል ነገር እሱ እንኳን እርሳቸውም እንደማያምኑበት የኢትዮጵያን የባህር በር የባለቤትነት ጥያቄ እንደማይመልስ ግን እሱንም አስቀምጦታል። በሶስተኛነት ያስቀምጡት በኃይል አማራጭም ቢሆን መሳካት አለበት። ያ ከመሆኑ ይልቅ ግን የኢትዮጵያና የኤርትራ ህዝብ ዘላቂ ወዳጅነታቸውን ለማጠናከር የሚበጀው በሁለቱ ሀገራት ስምምነት ኢትዮጵያ የባህር በር ባለቤት እንድትሆን ማድረግ ነው የሚል ነገር አንስተዋል። እንዴት ታየዋል ሐሳባቸው? ጥሩ እንግዲህ የመጀመሪያው እሳቸው ይህን ጥያቄ ሳነሳ ለዛም ትልቅ መድረክ ላይ ነው ኮማንድ ፖስት ሴንትራል ኮማንድ እንትኖች መካከል ሆኜ ነው ይህን ጥያቄ ያነሳሁት። በወቅቱ ይህን ጥያቄ ሳነሳ አቶ መለስ በደንብ ነው በጠንከር ባለ አቋም ነው የተቃወሙኝ። እንዳው የሚደግፈኝም አላገኘውም። አቶ ተፈራ ዋልዋ ብቻ ነበር የደገፈኝ ምናምን ምን ነገር ነው ያነሱት። እንግዲህ አቶ መለስ ለምንድን ነው ይህን ጉዳይ የተቃወሙት? አቶ መለስ ብቻ ሳይሆኑ ሲስተሙ የነበረው የቲፒኤልኤፍ መራሹ ኢህአዴግ አይወድም ነበር ስለ ወደብ ስታነሳ
ሄዱዛ ምኒልክን ጠይቁት እኛ ሀገር አልሸጥንም የተስፋፊዎች የሐሳብ ነው እኛ ያለ ወደብ ነገር አሳድገናል የሚል የጸና አቋም ነበር ሲነሳ የነበረው አይ እስቲ ማግኘት የሚቻልበት መንገድ ካለ እንየው ምናምን ባል ነገር አልነበረም ለምንድነው ይሄን ነገር የሚከላከሉት ያድግ የሚባል ኃይል በተለይ ያው ያድግን የመሰረቱ ቲፒኤልኤፍ ስለሆነ ቲፒኤልኤፍ ለምንድነው ይሄን ነገር የሚጠላው የሚለው ነገር እንግዲህ ሁለት ነገር ነው ያለው ቀሪው ከነሱ ውጪ ከቲፒኤልኤፍ ውጪ ያለው ኢትዮጵያ ህዝብ የራሱ ምልከታ አለው ለምን የወደብ ጉዳይ ለምን እንደሚጠሉና ኢትዮጵያም ያለ ወደብ አልባ እንድትሆንም ለምን ተባባሪ ሆኖ ምንም ህጋዊ ኃላፊነትን በሌላቸው ዘመን ላይ ጉዳዩን አካልቦና ጣድፎ እንዲህ እንዳደረጉት ቀሪው ሰፊው ኢትዮጵያ ህዝብ የራሱ ምክንያቶች አሉት ግን በቲፒኤልኤፍ በኩል ምን ነበር ነው ጀነራል ጻድቃን ነገር ሲያነሱ ይሄን ጉዳይ ጀነራል ጻድቃን ራሱ በወቅቱ ያነሱት ገብቷቸው ነው ወይስ እንዲሁ ዝም ብሎ ነው ያነሱት አምኖበት ገብቷቸው ነው ወይስ ያነሱት ወይስ እንዳው ስናገሩ ሰማው ትንሽ ኢንተርናሽናል ሎ ነበር መማር ነበርውና ሆነ ነገር አይምሮ ውስጥ ተፈጥሮ ነው ምን ነገር ነው ያነሱትና ገብቷቸው ነው ወይ ያልኩት የወያኔ ናሬቲቭ ካለማወቅ ነው ወይ እሳቸው ራሳቸው እንግዲህ የወያኔ ታጋይ ነበሩ ከጫካ አብረው ለመጡት የሆነ ናሬቲቭ ካለ ያ ናሬቲቭን ሳውቁ ቀርቶ ነው ይሄን ነገር ያነሱት ወይስ ናሬቲቭ ላይ አርነት ሊወጡ አስቦ ነው ወይ የሚልም ነገር እኔ ምናልባት ጋዜጠኛው በዛው አጋጣሚ ቢጠይቃቸው ኖሮ በወቅቱ ጥያቄ ሲያነሱ እነመለስ ለምን ተቃወሙ የሚለው ነገር በደንብ መነገር ነበረበት ጉዳዩ መድረክ ላይ ከመጣ ባይመጣና የዝም ብሎ ኮርደር ወሬ ሆኖ ቢያልፍ ኖሮ ጀነራል ጻድቃን ጠይቆ ነበር መለስ ተቃውሞ ነበር የሚለው ዝም ብሎ ኮርደር ላይ ተወርቶ ያልፍ ነበር አሁን ግን መጣ አሁን የመጣበት ሰዓት ላይ እንደ መንግስትን የናገር የሚመራው መንግስት ኤን ጉዳይ የሉና ጉዳይ ነው ብሎ ብዙ ዋጋዎችን ይከፈለና ብዙ ለወደፊትም ብዙ ዋጋ ከፍዬ ይሄን ነገር የኢትዮጵያ ህዝብ ያጣውን መልሶ ድል እንዲቀዳጅ አደርጋለሁ በሚባልበት ዘመን ላይ የተባለ ባለበት ሁኔታ ላይ ይሄንን ጉዳይ መዘ የምታመጣ ከሆነ ካመጣ በትክክል አቶ መለስ ያንን ምን ብሎ ነው ተቃወሙት የሚለው ነገር ብንሰማ ጥሩ ይመስለኝ ነበር ካልሆነ ግን እኔ ብዙም ጠቃሚ አይመስለኝም ጀነራል ጻድቃን እንዲህ ብዬ ነበር የሚለው ነገር ማንሳታቸው ማለት ነው ለምን መረጋገጫም ስለሌለ ማለት ነው መረጋገጫም የለም ለምን ነው መረጋገጫ ምለ በወቅቱ ያንዱ በጣም ገብቷቸውና የሉና ጉዳይ ነው ብሎ አምኖ በዚህ ጉዳይ ከዋድ ጋር ግጭት ውስጥ የገቡም ነገርም ከሆነ ወጥቶ በወቅቱ ጋዜጣዎች ነበሩ ነገር ነበር በስፋት ይሄ ጉዳይ እሳቸውም ባገኙት መድረክ ላይ ይሄን ጉዳይ አስቶ መናገር ይችሉ ነበር ግን ምን ይነሳል መሰለኝ እኔም ከዚህ ቀደም ማስታውሰው ጀነራል ጻድቃን የኢትዮጵያ የባህር ባለቤት መሆን አለባት የሚል አቋም እንደነበራቸው ይነገር ነበር አሁን ከሳቸው እንግዲህ ህዋት እንደሚታወቀው የህዋት ታጋዮች በየጊዜው የተነጠሉ የአይዲዮሎጂ ልዩነትም ያዙ የመጡበት ሁኔታ አለ ይሄ እንግዲህ ቀደም ደሬ እንዳለው ፍሽፍሽ ከሚባለው ጊዜ ጀምሮ ነገብሩ 14 ከዛም በኋላ ብዙ ሰዎች ተራግፈዋል ወይም ደግሞ የአይዲዮሎጂ ልዩነት የመስመር ልዩነት ይዘው ይወጡና ጀነራሉ ይሄም ሐሳብ ይዘው መጥተዋል አልመጡም እንግዲህ ከሳቸው እንዳሉት ተፈራዋልዋን ወይ ማን ሊያረጋግጥ እንደሚችል አናውቅ ግን ዞሮ ሐሳቡ በመንግስት ሰዎችም ጭምር ኢንተርቴን ይደረግ ነበር እንደው በትንሽ ጭላንጭልም ቢሆን የሚለውን ነገር ነው አሁን ፍንጭ የሚሰጥ ለምን መሰለ እኔ ነገር ማሳድ ፈለኩት በመንግስት በኩልማ የመንግስት አቋም በሰዎች ነው በመንግስት በኩል መንግስት አቋምን ማስንሰማ ነው እሱ ቦልሊ ባዳው ማሸማቀቅ አይደለም ይሄን ጉዳይ ተነስቶ ሊነጋገሩበት ፌዝና አንዳንዴ በዚህ በኩል ውሃ የገነፈለ ነው ቀይ ባህር ሊመጣም ይችላልም ተባልበት ዘመንም ነበር እድዛ መለስን ምኒልክን ጠይቁም የተባልበት ዘመንም ነበር ወደ ምን ያረጋል ወደ ሳይኖርን ማትርፈናልኛ በጣም እንትነን የሚል ብዙ ፌዞች ስለነበሩ ማለት ነው አሁን እሱን እንተውና ጀነራል ጻድቃን ይሄን ያሉበት የት ነው አሁን ልጁ ራሱ ከየታምቶ ጠይቃቸው ከጠየቃቸው በትክክል መገለጽ መቻል አለበት ነው አሁን አንተ ራሱ ይሰማል አልከኝ የት
የት ምን ላይ ተሰማሳችሁ በዚህ ጉዳይ ወደ ምንድነው እኔ ለምሳሌ የሰማሁት ይሄን ጥያቄ ያነሱ ነበር የሚያነሱ ሰዎች ነበሩ ተብሎ ይነገራል ባለፈ ግን ሲያብራ ማለት የነሱ ቲም ነው አይደል የነ ጀነራል ጻድቃን የነሱ የንፍሽፍሹ የተገለለው ማለት ነው እና የልዩነታችን ዋናው ምንጭ የነበረው አሰብን ለመያዝ ጦራችን እንዲቀጥል ትዛዝ በመናረግበት ጊዜ ተመለሱ የሚል ነገር መጣ ምክንያቱም ይሄ አማራጭ የዛ ጦርነቱ የ1990 ጦርነት አሰብን ለመያዝ ወርቃማ ጊዜ ነበር ይዘነው ቢሆን አሁንም አንስቶታል ሌላው በትግራይ ለውጥ ኃይል እንቅስቃሴ ውስጥ ያሉት ማን ናቸው ጀነራል ማን ተክለወልድ ነው ባሉት ስማቸውን ዘነጋውታ በትግራይ የለውጥ ፈላጊዎች ንቅናቄ ውስጥ አሁን ያሉት እሳቸውም የሆነ ጊዜ ጽፈው ሪፖርተር ሰጥተው እሳቸው ጽናታቸው መጽሐፉ ላይም ጽፈዋል እሳቸው እሱን አይደለም አሁን እነስዬና ጻድቃን የተለያዩበት መንገድ ይለያል እሱ ተወልደ ቡድን ራሳቸውን ችሎ ከውሃት ውስጥ ሲቪል አመራር የነበሩት ማለት ነው የተለዩት ናቸው ጻድቃን በኋላ ነው ከነሱ ጋርም አልነበረም ቡጣር በሚል ነገር ነው ወጥቶምና እንትን ያለው እነሱ ብዙ ነገር ምንትን ሲልባቸውም ሌሎቹ ከሀገር ሲሰደዱ ሌሎቹ ሲታሰሩ እሱ ዝም ነው ሲኖር የነበረው ነገር ማለት ነው ብዙ እቺ ነገር እኔ አልተመቸችኝም የሆነ ወሬዋ ከወጣች ከርሲቱ ጋር ብትወጣ ኑሮ ጥሩ ትሆን ነበር የትኛው ርሲት መሰለ አቶ መለስ ምን ብሎ እንደተቃወሙ ላይ መሰለ ይሄን ያነሳውት ነው እኛ ሰፊው ኢትዮጵያ ህዝብ ቀሪ ከዋት መለስ ያለው ኢትዮጵያ ባርበር ያጣችበት ምክንያት ብለን የምናስቀምጠው ነገሮች አሉ ግምት ነው የምናስቀምጠው እነሱ ናቸው የሚያውቁት ግምቱ ግን አንድ ሶስት ነገሮች እነሱ ነበር የመጀመሪያው ቲፒኤልኤፍም ነገ መገንጠል ስለሚፈልግ አሰብን እዛ እንዲቆይለት ሻቢያ ጋር ሆን ብሎ ነው እንትን ያደረገ ተብሎ ግምታዊ ነገር የሚቀመጥ ነገር አለ ሁለተኛ ህልማቸው ኢትዮጵያን አንድ አድርጎ መብራሳው መበታተን ስለሆነ ይሄ አገር ወደ ባልባ በማድረግ ተስፋ የቆረጠ ሁኔታ ውስጥ መግባትና ሰንሴሽኒስት ተገንጣይ ኃይሎች እንዲበራከቱ የማድረግ ሂደት ውስጥ ለመክተት ነው የሚል ነገር አቋም የሚያነሱ ሰዎች አሉ ሌላ እንግዲህ ትልቁ እነሱ ነፍጠኛ ስርዓት ብሎ የሚከሱት የቀደመው ፊውዳል ስርዓቱን ይዞ ያለው ትልቁ ድል አርጓል የሚባለው በዲፕሎማሲው ኢትዮጵያ መልሳ የባህር በር ባለቤት እንድትሆን ያደረጋት ነው እነሱ ደግሞ ታርጌት ፉሊ ናሬቲቫቸው ከዚህ ከነፍጠኛ ስርዓት አጌንስት የቆመ ነገር ስለሆነ ይሄንን ነፍጠኛ ስርዓት አስገኝቷል ብሎ ያሰቡትን ድልን የማሳጣት ስትራቴጂ ይዞ ይመጡ ስለሆኑ ነው የሚል የራሳችን ግምታውን እናስቀምጣለን አሁን ምናልባት ለዚህ ነው ጀነራል ጻድቃን በወቅቱ ምን እንደተባሉ ወይ አንተ የቲፒኤልኤፍ እኛ የምንከተለው ፖሊሲ አልገባህም ተብሎ ተዘለፉት ወይስ ወደቡ የኢትዮጵያ አይደለም ኖሯት ማቅም ወደቡ የኤርትራ ነው ማንንም አይነካም ተብሎ ተዘለፉት ምን ተብሎ ክርክሩ በየትኛው ሐሳብ ይቅር ስላሉ ነው መነሳቱ ካልቀረ ይሄም ብነገር ኑሮ መልካም ነበር ያለዛ ግን ጉዳዩን ብዘጋ የተሻለ ይሆን ነበር የሚል ነገር ለማንሳት አንፃር ነው ሌላ አይ ቲንክ ጥያቄ አንስተልኛል እሳቸው በምን ይፈጸማል የሚል ጉዳይ ላይ ያነሱት ነገር ማለት ነው እንግዲህ ይሄ የወደብ ጉዳይ ሉና ጉዳይ ነው ምንም የሚያሻማ ጉዳይ አይደለም በመንግስትም ነው ተነሳው እንደከዛ የፊቱ ፓርቲዎችም አይደለም ወይ ደግሞ ጀነራል ጻድቃን እንዳሉ እንደ አንድ ወታደርም በግሉ ያነሳ ጉዳይም አይደለም የተነሳው እንደ በመንግስት ደረጃ የተነሳው መንግስት ደረጃ ከተነሳ በኋላ መጀመሪያ የምናስተዋውሰው ነው እንግዲህ አንድ አመት ወደ 2 አመት ልንገባ ነው ማለት ከዚህ ጉዳይ ላይ እዚሁ መድረክ ላይ በተደጋጋሚን ጉዳይ ስናነሳ ነበር አማራጮች ቀረቡ ኢትዮጵያ ወደ ቀይ ባህር መውጣት አለባት ይሄ ነው ይሉና ጥያቄው ነው ስለዚህ እንዴት ትውጣ ለሚለው ጉዳይ ላይ አማራጮች ቀረቡ ያውን ሰላማዊ ሰጥቶ መቀበል ምናምን የምንላቸው ነገሮች ማለት ለነዚህ የተሰጠ መልስ ምንድነው ነው ጥያቄው አሁንም ወደ ሰላማዊ አማራጭ ነው የሚያስፈልገው ሰላማዊ አማራጭ ነው የሚያስፈልገው ሰላማዊ አማራጭ የሚያስፈልገው በሰላማዊ መንገድ የኛን ችግር መረዳት የሚፈልግ በተለይ ደግሞ የኛን ንብረት የቀማ አካል በሰላማዊ አማራጭ ለመስማት ዝግጁ እስከሆነ ድረስ ብቻ ነው
እንጂ እኛ ሰላማዊ አማራጭ ብቻ ነው የሚያዋጣ በማለታችን ብቻ ወደምናገኝበት ሁኔታ አይፈጠርም ማለት ነው። ይሄ አይ ቲንክ አይደለም የሚሰማን ለምን ታነሳላችሁ ተብሎ እኮ ነው ጎበዝ እኮ 4 ወር እኮ አልሞላም አንዴ ካይሮ አንዴ ሶማሊያ ጥምር ኃይል እናቋቁማለን የሶስትዮሽ አደገኛ ከበባ ውስጥ እንከታለን ኢትዮጵያ ሲባል እኮ ነበሩ እኮ ለምን ታነሳላችሁ አሁን ያኔ ስለ ጦርነትም አልተነሳም ወታደራዊ መሪዎችም አስፈላጊ መስዋዕትነት እንከፍላለንም አላሉም ምንም አልተባለም እኛ ወደ ቀይ ባህር መውጣት አለብን ምለው ቃል ብቻ ከወጣ በኋላ ነው ሶ ይሄ ሰላማዊ አማራጭ የሚለው ነገር እኛ ብቻ ስላልን የሚሆን ነገር ነው ወይ ሌሎች እኮ ለዚህ ሰላማዊ አማራጭ ንግግር ሳይሆን እኮ ያመጡብን እኮ ከበባን እኮ ነው ወሰኑብን ማለት ነው ከዛ በኋላ ነው ኦኬ እንደዛማ ከሆነ እኛ እኮ ህጋዊ መንገዶች አሉን ወደሚለው ነገር የመጣ ነው ህጋዊ መንገዱ ወዴት ሄደ ከዛ በኋላ እንዴት ነው እኛ ወደ ቢያጣን የሚለው ነገር ወደ ኋላ መለስ ብለን ስናጤ ነው ወደ ቢያጣንበት ለካ በህጋዊ መንገድ ሳይሆን በተጨበረበረ ነገር መሆኑን ነው ይሄ የተጨበረበረውን ፋይል በህጋዊ መንገድ ይዘን አደባባይ እንውጣ ነው ይሄ ስንወጣ ግን ምን ተጀመረ ማለት ነው ረብሻው ቀድሞ ከነበረው ዙሩን አከራረ ማለት ነው አሁን ሳንወድ በግድ በህጋዊ ነገር እንኳን እንነጋገር ስንል ህጋዊ ስንል አንዳንድ ሰዎች ዶሴ ዘን ዩኤን ላይ ምናምን ሄዶ ቀርቦ አሳብ ይገባናል የኛ ነበር ምናምን የሚል ነገር ብቻ ይመስላል እሱ ብቻ አይደለም ያጣንበት መንገድ እውቅና መንሳት ማለት ነው ወደቡን ያጣንበት መንገድ እሱ እኮ ነው ህጋዊ መንገድ ማለት እኮ ሌላ ነገር አይደለም ልክ አሁን እየቀረበው ያሉት ልክ የኤርትራን እውቅና አላቂሽም ማለት ልክ ዩኤን አካይጅ ያለው ሪፈረንደም በአሻጥር የተሞላና የግብጽ ሴራ መሆኑ ማጋለጥ ልክ ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያና ኤርትራ ጉዳያቸው መቋጨት ሲገባ እኛ ላይ 10 ቢሊዮን ዶላር ዕዳ ተጥሎብን የሄደበት ኦኬ ጥሎ መሄድ ይችላሉ ግን እኛ ደግሞ ምን ማድረግ እንችል ነበር የሚል ነገር አማራጫችን እንኳን እንዳንጠቀም ይደረግ ይሄ ነው ህጋዊ መንገድ ሌላ ነገር እኮ የለም እኮ ይሄን ህጋዊ መንገዶችን ነጋገር ብለን ወደ አደባባይ ይዘን ስንመጣ ግን የመጣው ነገር ሌላ ነገር ነው የሚሆነው በዚህም ለመነጋገር ዝግጁ ሆነ ሰው አካል የለም ስለዚህ ለዛ ነው ከዛ በኋላ ወደ ጉልበት መሄዱ ሂደቱ ነው ወደዛ እየወሰደ ያለው የሚለው ነገር ነው መልካም ደሬ ጀነራሉ ያቀረቡት መፍትሄ ሐሳብ አለ የመጀመሪያው በዲፕሎማቲክ መንገድ መሄድ እንግዲህ ዲፕሎማቲክ መንገድ ሰፊ ነው ማሳመን ሊሆን ይችላል ወደ ድርድር እንድትመጣ ከዛ ደግሞ ሌጋል ጉዳዮችን ማስከተል እሱ ከሆነ ተሞክሮ ካልሆነ ነው የመጨረሻ አማራጭ የሚሆነው ኃይል አማራጭ ነው ይያሉ ያሉት አሁን ደግሞ ይሄ መሞከርም የለበትም እንደው በቀጥታ በኃይል አማራጭ መከደም አለበት የሚሉ ሐሳቦችም ይነሳሉ ጀነራሉ ደግሞ ቀደም ተከተሉም መጠበቅ አለበት የሚል ሐሳብ አላችሁ እንዴት ነው የምታዩሱ ትክክል ነው የሁለተኛም በአጀንዳነት ያዝነው ከዚሁ ጋር የሚያያዝ ነው በዛ ላይም በደንብ መስፋት እንሄድበታለን የግድ መጀመሪያ የሚሞክረው በዲፕሎማሲያዊ መንገድ ነው ብዙ ወጪ የሚያወጣ ብዙ የሰው ኃይል ማትገብርበት ቁሳይ ኪሳራ የማያደርስ ሶፍት በሆነ ፓወር በዛ ትግል ውስጥ ብዙ ነገር ማሳካት ይችላል ያ ደግሞ የሚፈልግ ነገር አለ ያው የሚያስፈልገው ነገር አለ ይሄ ዲፕሎማሲያዊ ስርዓት መሰራበት የመስራ ቤት ውቅር የሮይት ዓለም ውቅራችን ሪቫይዝ መደረግ አለበት መስተካከል አለበት ብዙ ጊዜ በአደባባይ እንደዚህ አይነት ነገር አድርገን ሰክሰስፉል አንነበርንም ወያኔ እንኳን ማን ሻቢያ እንኳን በአልጀርስ ስምምነት እኮ በጣም ደካማ የሆነ የመከራከሪያ አጀንዳዎችን ይዘን ቀርበን አክቹዋሊ በዛ ጊዜ የነበረው ያው የህዋትም ሴራ ነው ሸርም ነው እየተሸነፈበት መንገድ አለ ወያኔም በትግል ውስጥ አሁን በህሉና ማስከበር ትግል ውስጥ ቲፒኤልኤፍ ኦቨርቴክ ያደረገበት ጊዜ ነበር በዲፕሎማሲው መስክ እነዛ ነገሮች ትምህርት ተወስዶ አሁን ይሄ ቀላል አይደለም የሲ አክሰስ ብዙ እንትኖች አሉ ስቴክሆልደሮች አሉ ልክ ይሄን አጀንዳ ስናነሳ ከበስተጀርባው ኢራን እስራኤል ሱዳን ግብጽ ብዙ በተኖች እንመነካካው እና ለነዛ ሁሉ በተኖች ለምንነካካቸው ኃይሎች ምላሽ መስጠት የሚያስችል የዲፕሎማሲ ስራ የምንሰራበት አማራጭ በጣም አስፈላጊ ነው አናሊስቶችንም በመቅጠር ሊሆን ይችላል ባለም አቀፍ መድረክ ላይ በደንብ አናላይዝ የሚያደርጉ የፈረንጅ አናሊስቶችም ሊሆን ይችላል ያረጋሉ በነገራችን ላይ የበለጸጉት ሀገሮች አንዳንዶች እንደው ቻይና ለሎቢስት እንደምትቀጥር አያውቁም ለአሜሪካ የአሜሪካን ፖሊሲ ለማስቀየር ቻይና
ሎቢስት ትቀጥራለች። የሚገርም እኮ ሩሲያ ትቀጥራለች ሎቢስት ማለት እና ሎቢስት መቅጠር አንዳንዴ እንደው ዝም ብሎ ነውር የሚመስላቸው አሉ። ትልቁ ስራ ነው። ትልቁ ስራና ሎቢስት ተቀጥሮም ራሱ እንደዚህ አይነት አጀንዳዎችን ኢንፍሉዌንስ ለማድረግ በጣም አስፈላጊ ስራ ለመስራት የዲፕሎማሲ መንገድ አስፈላጊ ነው። ካልሆነ ደግሞ እርሳቸው እንዳሉት ወደ ኃይል አማራጩ የሚኬድበት ሁኔታም አለ። ምልክቶችም እያየን ነው። ወደ ኃይል አማራጭ ልንሄድባቸው የምንችላቸው ምልክቶች 1 2 ብለን የምንጠቅሳቸው አሉ። በሁለተኛው አጀንዳችን ላይ እንሄድበት እንዳልከው ሁለተኛው ጉዳያችንም ከዚህ ጋር የተገናኘ ነው። እንግዲህ ወደ ቪዲዮዎቻችን ከሰሞኑ ኢትዮጵያ በተባበሩ መንግስታት ድርጅት በተለይም ለዋና ጸሐፊዋ አንቶኒዮ ጉተሬዝ በጻፈችው ደብዳቤ ኤርትራና ህወሓት በትብብር ጦርነት ለማወጅ ዝግጅት እያደረጉ ነው፣ እንደዚሁም ደግሞ በአማራ ክልል የሚንቀሳቀሱትን የፋኖ ኃይሎችን በመደገፍ እየተሳተፉ ነው፣ ኢትዮጵያን በማተራመስ ላይ ተጠምደዋል የሚል ነገር ቀርቧል። በውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ የተጽፎ የቀረበው ደብዳቤ ላይ ኤርትራና ከጀርባዋ ያሉ እንግዲህ አላይ ያደረጓት አካሎች በስም ባይጠቀሱ ምናልባት እንግዲህ ከኤርትራ ጀርባ ኢትዮጵያን ማተራመስ የምትፈልገው በብዛት በግልጽ የሚታወቀው ግብጽ እንደሆነች ይታወቃል። እሱ እስከዛ ድረስ የተዘረጋ መረብ ኢትዮጵያን ለማተራመስ ከፍተኛ እንቅስቃሴ እየተደረገ ነው። ኢትዮጵያ ደግሞ ሉዓላዊነቷን ለማስጠበቅ እርምጃ ትወስዳለች፣ በትዕግስት የምዝልቅበት ሁኔታ አይኖርም የሚል ሀሳብ ይዘት አለው ደብዳቤው። ህወሓትና ኤርትራ ደግሞ በግብረ መልስ ሰጥተዋል። ኤርትራ በውጭ ጉዳይ ሚኒስቴሯ በኩል እንደዚሁ ጽሑፎችን አሰራጭታለች። በማስታወቂያ ሚኒስቴሯ የማነ ገብረ መስቀል በኩልም እንደዚሁ ተመሳሳይ ከዚህ ቀደም የክስ ይዘት ያላቸው መልስ ሰጥታለች። ህወሓት ደግሞ የለሁበትም፣ የፌዴራል መንግስቱ እንደውም በቀጠናው ግጭት ለመቀስቀስ ነው ይሄን አይነት ክስ እያመጣ ያለው፣ በምንም አግባብ እጄ የለበትም፣ ግንኙነቱም የህዝብ ለህዝብ ነው፣ ከኤርትራ መንግስት ጋር ግንኙነት የለኝም ብሏል። እንደዚሁም ደግሞ ከታጠቁ ኃይሎች ጋርም ግንኙነት የለኝም የሚል ነገር ነው የተነሳው። የኢትዮጵያ መንግስት ግን ከሰሞኑ በአማራ ክልል ሰሜን ወሎ ዞን ወልዲያ አካባቢ በተለይ የፋኖ ኃይሎች የፈጸሙት ጥቃት ላይ የኤርትራና የህወሓት እጅ አለበት የሚል ክስም አክሎበታል። አማን ወደ አንተ ስመጣ እንግዲህ ይሄን ጉዳይ ሰሞኑ ትልቅ መነጋገሪያ አጀንዳ ሆኗል። ቀላል ነገርም አይደለም። ኢትዮጵያ ደብዳቤ የጻፈችው ለሁለተኛ ጊዜ ነው። ከመጀመሪያው ለየት የሚያደርገው ነገሩ እየተባባሰ ስለመጣ እርምጃ የመውሰድ መብቴ እንዲጠበቅልኝ የሚል አይነት ይዘት ያለው ነውና ይሄ ነገር ሲመጣ ከውጭም ከውስጥም እንግዲህ መንግስት ላይ እየተባበሩ ያሉ ኃይሎች አሉ የሚል ነገር ይሰማል። መንግስት ደግሞ በዚህ ግልጽ አድርጎ ሲናገር ይሄ ነገር ግልጽ የሆነው ጦርነት ሊገባበት ነው የሚል ስጋት በስፋት እየተነሳ ነው። እንዴት ታየዋለህ? ጥሩ እንግዲህ ጉዳዩ ከሁለቱ አገራት አልፎ ለሌላ ዳኝነት ለሚሰጡት በተለይ ለተባበሩ መንግስታት የቀረበበት ሁኔታ ነው እንግዲህ እያየን ያለ ነው። በኢትዮጵያ በኩል በተለይ በኤርትራ የሚደረገው ነገር ፊት ለፊት ሳይሆን የውክልና ጦርነት የሚባለው ነገር ነው እንግዲህ እየተከናወነብን ነው። ምን ነገር ነው እየቀረበ ያለው? ይሄ ውክልና ጦርነትን አስመልክቶ ግን እኔ በጣም ከምንም በላይ ያሳቀኝ የቲፒኤልኤፍ የመለሰው መልስ ነው። ራሳቸው ቲፒኤልኤፍ አሁን ቲፒኤል ማንን ነው የምታምነው ይላል። ሂደቱ ውስጥ የነበረ ሰውን እንግዲህ ካላመንክ በሩቅ ያለውን ጋዜጠኛ ወይ ደግሞ በሩቅ ያለውን ሌላ ፖለቲከኛን ማመን አችልም። እና አቶ ጌታቸው እነ ጀነራል ጻድቃን የተለያዩ አሁን ሀራ መሬት ላይ ያሉት ወታደራዊ መሪዎች ምንድን ነው ያሉት? ምዕራብ ትግራይን ለማስመለስ ከሻዕቢያ ጋር አንድ ላይ መሰለፍ አለብን ብሎ ጽምዶ የሚባል እንቅስቃሴ ጀመሩ። ውሏቸውን የሻዕቢያ ደህንነቶች አደግራት አደረጉ። የቲዲኤፍ አመራሮች ባረንቱ አደረጉ። ይህ አካሄድ ደግሞ እኛ ህሊናችን ሊቀበል አልቻለም። ለምንድን ነው ያልቻለው? ሻዕቢያ ብዙ ጉዳት አድርሶብናል። ከሱ በላይ ደግሞ የኢትዮጵያ ብሔራዊ ጥቅም ባህር በር የሚባለው ጉዳይ እኛን ይገዛናል የሚል ሐሳብ እያቀረቡ ባሉበት የቲፒኤልኤፍ መሪዎች መጡና አይኛ እኮ ህዝብ ለህዝብ ነው የተገናኘን እንጂ ሌላ ስውር ነገር የለንም ብሎ ሲናገሩ ይሄ ለዓለም አቀፍ ማህበረሰቡ ራሱ ያላቸውን ንቀት የሚገልጽ ይመስለኛል። እኔ
በነገራችን ላይ ዓለም አቀፍ ማህበረሰብ ከዚህ ቀደም በየጊዜው ወደ መቀሌ ይመላለስ ነበር። በተለይ ግንኙነቱን እንዳቆሙ በደጋጋሚ ተነግሯቸዋል። ነገር ግን አልሰማ ስላሉ እርግፍ አድርጎ ነው የተወው ወደዛ መመላለሱ በራሱ። ስለዚህ አቴንሽን የማግኘት እድሉ ራሱ በጣም በከፍተኛ ደረጃ ነው ይቀራል። አዎ ግን ምንድነው መልስ መስጠቱ ላይ ነው ያው እንትን ያልኩት። ሁለተኛ በሻዕቢያ በኩል የተሰጠው መልስ ነው ሌላ በጣም አስቂኝ ነገር የሚሆነው። ምንድነው አለው ጅራፍ ራሱ ጮሃል የሚል ነገር አስቀመጡት። አሁን እነዚህ ሰዎች እንግዲህ እንዳልኩ ወይ ዓለም አቀፍ ማህበረሰብን አንደርማይንድ አድርጎ ማሰብ እነሱ በጣም ስማርት እንደሆኑ አድርጎ ማሰብ ወይ ደግሞ ጭንቅላታቸው በጣም ወደ ኋላ የቀረ ሰዎች መሆናቸውን የሚገልጽ ነው። እንግዲህ ሻዕቢያ እዚህ ለሚፈጥረው ጥርምስ እዚህ ለሚፈጥረው የውክልና ጦርነት እሱና እሱ ብቻ የሚያውቁ ሌላ ሰው የማይነቃበት አድርጎ ነው ራሱን የሚያስበው ነገር ማለት። ይሄ ከምን የመነጨ ነው ብለህ ስታስበው እንዳልኩ ኋላ ቀርነትና የሆነ አስተሳሰብ ዝቅተኛ መሆን ይመስለኛል። ዛሬ ዘመኑ የቴክኖሎጂ ነው፣ ብዙ ነገሮችን ማየት የሚችልበት ሁኔታ ነው ያለው። ኦኬ ይሄ ከሆነ ኢትዮጵያ እንግዲህ ጉዳዩን ወደ ዩኤን ወሰደችው። ዩኤን ለሻዕቢያና ለቲፒኤልኤፍ ይህንን ጉዳይ ልክ አይደለም አቁሙ ብሎ እንዲያስቆምላት ነው ወይስ ቀጥላ ለምትወስደው እርምጃ እንትን ነው ጀስቲፊኬሽን ፕሪቴክስት ነው ተጠቀመቻለችው ብለው ነገር ነው አሁን ትልቁ ነገር ማለት ነው። በሁለቱም በኩል ካየ ሻዕቢያ የሚፈልገው ነገር አለ። ጦርነቱ ኢትዮጵያ መሬት ላይና እዚሁ በውክልና እንዲያልቅ ነው የሚፈልገው እሱ እንጂ ወደ ራሱ እንዲሄድበት አይፈልግም። ኢትዮጵያ ደግሞ የሚፈልገው ነገር ምንድነው? አይ ውክልናማ በቅቶኛል ከሆነ ከላኪው ጋር ልነጋገር ነው። ተላላኪ ጋር እስከ መቼ ድረስ ነው ጊዜዬንም ማሳልፈው አይሆንምና ያለኛ ቂቡሉ አቂሜን ተጠቅሜ ልኮንዲ ከሚያረጋው ጋር ልነጋገር ወደሚለው ነገር ነው። አሁን ጦርነቱ እኮ ጀመራል ሳይሆን ኦሬዲ ተጀምሯል እኮ። የላኪው መስለፍት አይደለም በሚል ለምን ላኪው ተላላኪ እዚህ ጥይቱንም እያፈረዳ መንገዱንም እየዘጋ ወደዛ እንዳትድም መስቀለኛ መንገድን እየፈለገ ለመያዝ እየተቆጣጠረ ባለበት ሰዓት ጦር አልተጀመረም አይባልም። ያልተጀመረው ምንድነው? መልስ ምት ነው ያልተጀመረው። መልስ ምቱ ያልተጀመረ ስምት ምን ነው ለዚህ ለሚተደረገው ያለ ነገር መልሱን በኢትዮጵያ በኩል ደግሞ አስመራ ላይ ምንድነው የሚወሰደው? ያኔ ነው መልስ ምት ነው እንጂ ይወቁልኝ የተደረገ ያለው ነገር ጦርነቱ የሚለው ነገር መግለጽ ነው ማለት ነው። ስለዚህ አሁን ምንም የሚያሽንትን ያለ ነገር አይመስለኝም። ጀስት ጦርነቱ ውስጥ ነው ያለ ነው ማለቱ የሚካድ ነገር አይመስለኝም ማለት ነው። ምናልባት እንግዲህ በምን የኢትዮጵያና የኤርትራ መንግስት የነበሩበት ግንኙነት ይታወቃል። በሰሜን ጦርነቱ ውስጥ እንግዲህ የሚታወቅ ነገር ነው። በአንድ ወገን ነበር የተሰለፉት። ከዛ በኋላ ነው እንግዲህ ግራጁዋሊ ነገሮች የተቀየሩ የመጡት። የትጥቅ እንቅስቃሴዎች እንግዲህ የኤርትራ መንግስትና የኢትዮጵያ መንግስት ወዳጅ በነበሩበት ወቅት ጭምር የተጀመሩበት ለምሳሌ ህወሓት ብንመለከት የኦሮሞ ነጻነት ሰራዊትን ብንመለከት እንግዲህ የፋኖ ኃይሎች እንቅስቃሴ ነው ምናልባት የፌደራል መንግስቱና የኤርትራ መንግስት ግንኙነት ከሻከረ በኋላ በደንብ ጎልቶ የመጣውና እንደ አይነት ነገሮች ቀድሞም የነበሩ ስለሆነ ጦርነቱ ተጀምሯል የሚያስብል ድምዳሜ ላይ መድረስ ይቻላል። እኮ ጦርነቱ እኮ ለታይ ጦርነቱ ያለው እኮ ውክልና አለ፣ ቀጥታ ጦርነት አለ ያልን ያለ ነው። ዝርዝሩ እኮ አሁን እንትን ላለ ማለት ነው እንጂ የሸኔንም እንቅስቃሴ ካየ የሸኔ ራሱ እንዴት ተወለደ? ሻዕቢያ ምንድነው የሚፈልገው የሚለውን ነገር ካየን ሻዕቢያ ለሌላ ነገር አይደለም የሚፈልገው። ወይ ኢትዮጵያን በእጁ አስመራ ቁጭ ብሎ 4 ኪሎ መምራት ወይ ደግሞ ይሄን ማድረግ ደግሞ የማይቻል ከሆነ ኢትዮጵያን ወደ ኤርትራ ማታይ በራሷ ጭንቅ ተያዘች አገር ማድረግ ነው የሚፈልገው ነገር ማለት። ይሄ ሁለቱ ግድል ይዞ ነበር ሲንቀሳቀስ ነበር። ስለዚህ የታጠቁ ኃይሎችንም በጎን ማስታጠቅ በኢትዮጵያ መንግስት በኩልም ደግሞ ጎን ለጎን የሚሄድ እንቅስቃሴ ነበር ወይ? እንደዛ አይደለም። ሁለት አማራጭ ሲጫወት ነበር እስከ ፕሪቶሪያል ስምምነቱ ድረስ። እሱ እኮ እንደፈለገ ነበር እዚህ ኢትዮጵያ ውስጥ እኮ የጋራ ጠላትም ስለነበራቸው እንደፈለገ ሆኖ ነበር ሲንቀሳቀስ ነበር። የሱ ህልሙ የነበረው ያ ነገር ይቀጥላል የሚል ነገር ነው። ከዛ ጉዳዩ በፕሪቶሪያል ሲቋጭ አሁን የሱ እጅ ሊቆረጥ ሆነ ማለት ነው።
ስለዚህ ምንድነው ሳተላይቶች አሉ በተለያየ ጊዜ እኮ አንስተናል እኮ አብዛኛው እኮ ሸኔንም በለው ፋኖ ውስጥ ያሉት እኮ አመራሮች እኮ በአንድም ሁለትም ኤርትራ የነበሩ ሰዎች ናቸው እኮ ምንም የሚካን ነገር አይደለም እኮ ስለዚህ ሳተላይቶች ነበሩ እነዚህ ሳተላይቶች ደግሞ በተለያየ መንገድ ማገዝ ጀመረ ከዛ ነገሩ ያየለ ቀይ ባህሩ ጉዳይ ደግሞ የገፋ ሲመጣ ደግሞ ከምንም በላይ ዙሩም ማፍጠን ጀመረ ስለዚህ ወደንም ጠላንም ሻቢያ ውክልና ጦርነት ውስጥ ገባ ቆየ ማለት እንችላለን አሁን ያልተጀመረው ቀጥተኛ ጦርነት ነው ቀጥተኛ ጦርነት ደግሞ ምንድነው እኛ መልስ ኢትዮጵያ መልስ የሚሰጥበት ማለት ነው አሁን ለኢትዮጵያ እውነቱን ለመናገር ይሄንን አሜን ብሎ መቀበል ለኩሌ ለባዶ ዝም ብሎ እየተመራ ዝም ብሎ መጫወት ነው እሱ እንደፈለገ እዚህ ጋር አቀናጅቶ ሲያሰኞ አዋጊ የላኬ ሲያሰኞ ተተኳሽ የላኬ ሲያሰኞ መረጃ ያቀናጀል እዚህ ለሚፈጥርብ ነገር አንተ አውኬ ዛማዶ አታርፉሞ ይያልከ ዝም ብለ የዛትክ ነው የምትኖረው ወይስ እሱ እዚህ ከላከው ጋር ብቻ ነው የምትዋጋው ከላከው ጋር ከምትዋጋ ከዋናው ጋር ትዋጋም እንዴ ስለዚህ ወደዛኛው መሻገሩ ነው ወደዛኛው ማለት እንዲሻገር ጦርነቱ መልኩን ቀየረ እንላለን እንጂ ጦርነቱ አሁንም እየተከናወነ ነው ምለው ነገር ስለዚህ ኢትዮጵያ መንግስት ይሄን ደብዳቤ መጻፉ ሪስፖንድ አላረኩም ይላል በነገራችን ላይ እስካሁን ለነበሩት በትግስት ቆይቻለሁ ግን ይሄ ትግስት ይዘልቃል ማለት አይደለም የሚል ይዘትም አለው የደብዳቤው መጻፏና መሰረቱ እርምጃ ወስዳለው ወይ ደግሞ ወደሚለው ለመግባት ሊሆን ምንድነው መሰለህ ራስን ይመከላከል ይሄ ተፈጥሯዊ መብት ነው ማንንም እንትና አይለ ማንንም እንደፈለገ አንዱ ሉዓላዊነትን እንትና አደጋ ውስጥ የከተተ እዚህ ሰላምን ያሳጥ እንድታጣ ያደረገ አይ ዝም ብለ ቁጭ በላንተ ወይ ደግሞ እሱ ከላከቤ ጋራ ብቻ ተነጋገር የሚባል ነገር የለም የሚባል ነገር ራስን ትከላከላለህ እሱ ነው ራስን ስለዚህ ወደዛ ለመሻገር ራስን ለመከላከል ወቁልኝ ነው ሌላ ነገር እኮ አይደለም እኮ ሪያሊቲው ይሄ ነው ይሄ መጣጣብ ምክንያቱ ደግሞ በዚህ መንገድ ነው ከዚህ በኋላ ግን በዚህ ሁኔታ ውስጥ አልቀጥልም እርምጃ መውሰድ ይገደዳሉ ይሄን ሂደትን ማቆም መግታት ይፈልጋሉ የሚለው ነገር ነው የሚገባኝ ነገር መልካም ዳሬው ዳንት ሲመጣ እንግዲህ በኢትዮጵያ መንግስት በኩል የቀረበው ደብዳቤ የሉዓላዊነት መዳፈር ድረስ የደረሰ ጉዳይ ነው የመጣብኝ ስለዚህ እሱን የመመከት ግዴታ አለብኝ የሚል ይዘት አለው በኤርትራ በኩል ደግሞ አይ እናንተ ናችሁ እንደውም ጦርነት እየፈለጋችሁ ያላችሁት እኛ አንፈልግም ተስበን አንገባም ከፈለጋችሁ ከመጡብን ግን ጦርነት ማድረግን ናቅበታለን አይነት ይዘት ነው እንደዚህ ያሉት የማስታወቂያ ሚኒስትሩ የማነ ገብረ መስቀል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም ኢንተርቪው ሪፈር አድርገው ነው ህወሓት ደግሞ እንደዚሁ አይ መንግስት ነው ቀጠናዊ ግጭት ለመፍጠር መደላደር እየፈጠረ ያለው እንጂ ምንም ነገር ውስጥ የለውበትም የሚል ነገር አለ እንግዲህ በአደባባይ የካዳቸው ነገሮች አሉ እንግዲህ ድንበር ከመክፈት በላይ ምን አይነት ግንኙነት አለ የሚለው ነገር እሱ በጣም አጠያያቂ ነው የኢትዮ ኤርትራን ድንበር በተናጠል ከፍተው ነው እንግዲህ ከኢትዮጵያ ትግራይ ወደ ኤርትራ በሚወጡት የሚገቡትና ምን ይታያል አሁን ካሉት አሁናዊ አዝማሚያዎች አንፃር እሺ አመሰግናለሁ መርሻ ሶስት ነገሮችን ማንሳት ይችላል አሁን መንግስት በተለይ ከዚህ ከወደብ ጋር በተያያዘ ሊከተለው የፈለገው አቅጣጫ በሶስት ዘርፍ መቀመጥ አለበት አንደኛው ዲፕሎማሲያዊ ሽኩቻው ቀላል አይደለም ምክንያቱም ከቀናት ከሳምንታት በፊት ሻቢያ ወደ አሜሪካ ማቅንቶ በተናጠል እንዲም በሁለትዮሽ ንግግር የዲፕሎማሲውን ዘመቻ ጀምሮታል እና መንግስትም በዲፕሎማሲው ረገድ ለዩኤን የላከው ደብዳቤ የዲፕሎማሲው ትግል አንድ አካል ነው ሁለተኛ ሊሄድበት የሚችለው መንግስት በራሱ ማለት ነው ሾም በሾ በሚለው የፕሮክሲ ዋር ውስጥ መግባት ነው የውክልና ጦርነት ውስጥ ለምሳሌ በፕሮክሲ ዋር በሻቢያ ወገን የሚከሰሰው ብርጌድ ናሐመዶም የተባለው ኢትዮጵያ ውስጥ እየተደራጀ ነው በደንብ ከጊዜ ወደ ጊዜ አድማሱን እያሰፋ ነው የሚል ነገር ነው አሁንም መግለጫ ወጥቶ ኢቭን ኤርትራ ውስጥ ራሱ ኔትወርክ በጣም ሰፍቷል ድንበር አካባቢም ብዙ በኤርትራ ድንበር ውስጥ ብዙ ኔትወርክ ያስፈቻለው መንግስትን ለመለወጥ የሚያስችል አቅም እያሰባሰብኩ ነው የሚል ነገር ነው ይሄ ደግሞ በኢትዮጵያ ወገን በብዙ መልኩ የሚደገፍ እንደሆነ ይታወቃል ሶስተኛው አማራጭ በቀጥታ የኃይል አማራጭ መውሰድ ነው አሁን ከሶስቱ ነው እንግዲህ በእያንዳንዱ ከፋፍለ ማየት ያለብን ዲፕሎማሲው ረገድ እንግዲህ ዩኤን ላይ ከተጻፈው ደብዳቤ በጣም ትኩረት የሳበው የአሊያንስ ጉዳይ ነው አሊያንስ የተባለው የጽምዶ በሚለው ስም ኦሬዲ የትግራይና የኤርትራ አሊያንስ አለ ከዛ ደግሞ ይሄ
ሌላ ኃይል የፋኖ ኃይልንም አሳትፈዋል የሚል ነገር ነው እዚሁ ላይ የተቀመጠው። እንግዲህ ይሄንን የመንግስትን አጠቃላይ ይሄን የመንግስትን አገላለጽ በሁለት በሶስት ሲናሪዮ ማስቀመጥ የሚቻልበት ሁኔታ አለ። በእርግጥ አሊያንስ ሲባል በምን መልኩ ነው መቀመጥ ያለበት? ራሱ ይጽምዶ የሚባለው ዊዝን ትግራይ ራሱ ሰክሰስፉል መሆን አልቻለም ማለት ኤርትራና ትግራይ በራሱ በትክክል ለተባለው ጥምረት ፈጥረዋል ወይ ማለት ጥምረት አለ ምን እኛ በፊዚካሊ በደንብ የምናየው ነገር አለ። ነገር ግን ትግራይና ኤርትራ ወይም የሻዕቢያ ኃይልና የወያኔ ኃይል በሚፈለገው ደረጃ በጣም ጠንክረው ወጥተው አሊያንሱን ክሬት ማድረግ ችለዋል። ለምን እንደዚህ ያልኩ? በትግራይ ፖለቲከኞች በትግራይ ታጣቂዎች ዘንድ የልዩነት ምንጭ ሆነው ከሻዕቢያ ጋር የተፈጠረው አሊያንስ ነው እና አሊያንሱ የሚደግፉና ስትሮንግሊ የሚደግፉና የማይደግፉ ተብሎ የመከፋፈል ሁኔታ አለና ዊዝን ትግራይ ራሱ የጽምዶ ራሱ ጥያቄ ምልክት ውስጥ የሚወድቅ አይደለም ወይ የሚል አንድ መነሻ አለ። ሁለተኛ እዛ ላይ ደብዳቤው ላይ ከተጠቀሰው አንዱ ፈንድ ያደርጋል ሻዕቢያ በጽምዶ ወይም ኢትዮጵያ ውስጥ በሚፈጥረው አሊያንስ ፈንድ ያደርጋል የፋኖ ኃይሎችን የሚል ነገር ነው። ፈንዲንግ አይ ቲንክ ፖሲብል ሲናሪዮ ሊሆን ይችላል ማለት የሎጂስቲክ አቅርቦቶች በተለይ ኢትዮጵያ አላ እሱ እና ኢትዮጵያ ካለችበት ቀጠና አንጻር ካላት ታሪካዊ ጠላቶች አንጻር ወይም ደግሞ የተለያዩ ተቀናቃኞች አንጻር ኢትዮጵያ ውስጥ የሚነሱትን ግጭቶች ስፖንሰር ለማድረግ በሎጂስቲክ ሰፖርት ለማድረግ እጁን የማያጠፍ ብዙ ኃይል አለ። ስለዚህ ያንን እንደ ኮሪደር የሚጠቀሙበት ፖሲብል ሲናሪዮ ሊሆን ይችላል። ሶስተኛው የቢዮናል ሲናሪዮ መንግስት ምናልባት ይሄን የአሊያንስ ጉዳይ ያመጣው ኢትዮጵያ ውስጥ ያሉትን ግጭቶች ሪፈር አድርጎ ከሻዕቢያ ጋር ያያያዘው አሁን ሶስተኛው ፌዝ ወደ ኃይል እርምጃ ስለሚሄድ ያን የኃይል እርምጃን ሌጂቲሜት የሆነ ኮዝ ለኃይል እርምጃው ኢትዮጵያን እየበጠበጠ ለኢትዮጵያ ሰላም ለኢትዮጵያ ግጭት ዋነኛ ጠንቅ የሆነ ኃይል ስላለ ያን ኃይል አደብ ለማስገዛት የሚለውን ኮዝ በደንብ አድርጎ ህጋዊ ሰውነት እንዲለብስ ለማድረግ ይሆን ይችላል የሚል መነሻ ወይም ደግሞ ሲናሪዮ ማስቀመጥም ይቻላል። አናሊስቶችም ይሄን ነገር ሊያነሱትም የሚችሉበት ሁኔታ ስላለ ማለት ነው። ይሄ እንዳለ ሆኖ ግን ወደ ፕሮክሲ ዋር አሁን የመጀመሪያው ሲናሪዮ ተናግሬ ያለው በዲፕሎማሲው ረገድ መንግስት ማድረግ የፈለገው ነገር ነጥብ ማስቆጠር የፈለገው ነገር አለ። ከቀናት በፊትም ሆርን ሪቪው ላይ ወጣ ጽሁፍ አይተናል። በትክክል በ1993 የተፈጠረውን አሻጥር በደም ቁልጭ ባለ ቋንቋ ገልጿል። በወቅቱ የቡትሮስ ጋሊ የቀድሞ የግብጽ የውጭ ጉዳይ ሚኒስትር የነበሩ ከዛ በኋላ የዩኤን ሴክሬታሪ ጀነራል የነበሩ በርሳቸው መሪነት የኤርትራ ሪፈረንደም በደንብ ሲሳለጥ ነበረ። እንግዲህ ግብጽ ምን እንደምትፈልግ ቡትሮስ ጋሊ ምን እንደሚፈልጉ ኢትዮጵያ ከቀይ ባህር እንድትነጠል ውስጧ እንዲከፋፈል የግብጽ ሁሉ ህልም ነውና እዛ ጊዜ የነበረው ሪፈረንደም ራሱ ችግር እንዳለበት በቁልጭ ባለ ቋንቋ ሆርን ሪቪው ላይ ወጥቷል። ስለዚህ መንግስት የዲፕሎማሲውን እንትን የዘመቻ በብዙ መልኩ እንደጀመረው ማሳያ ነው ማለት ነው። ፕሮክሲ ዋር የሚለው ነገር እሾም በሾም የሚለው ማለት ነው። ኢትዮጵያ ውስጥ ያሉት ተቋሚዎች ምናልባት የአፋር ግንባር የሚባል አለ። አሁን ደግሞ ብርጌና አህመዶም አለ። ብርጌና አህመዶም የሚባለው ኢቭን ሎቢስት ቀጥሮ ራሱ አሜሪካ ፖሊሲ አግባቢዎችን ቀጥሮ አሜሪካ ላይ ትልቅ ስራ እየሰራ እንደሆነ ተናግሯል ከዚህ ቀደም። አሁን ደግሞ ፊዚካሊም እዛ ኔትወርክ ፈጥሮ ያለው ኤርትራ ውስጥ ትልቅ ስራ እየሰራ ነው የሚል ነገር አለ። ይሄ ደግሞ በኢትዮጵያ መንግስት እንደሚደገፍ ግልጽ ነው። ምክንያቱም እዚህ የሚንቀሳቀሰው አዲስ አበባ ስለሆነ ኦልሬዲ መንግስት ያን ስራ እየሰራ ነው። ራሱ ይነግሮናል። አክቹአሊ ቢሮ ከፍቷል ይሁንታም አለ ብሏል። ከመንግስት በኩል ባይኖረው አይከፍትም። አንተ ነው የምትተነትነው። ሶስተኛው አማራጭ እንግዲህ የኃይል አማራጭ ነው። የኃይል አማራጭ ላይ ምልክቶች አይተናል። እንደውም እኔ ከአራት ቀን ነው ከአምስት ቀን በፊትም ጀነራል አበባው በቀጥታ ግልጽ በሆነ ቋንቋ ወደ ኋላ የማንመለስበት ደረጃ ደርሰናል የኢትዮጵያን ጉዳይ በተመለከተ ብለዋል። እንዲሁም ደግሞ የድሮን አቅርቦቶች በጣም ለየት ያለ ድሮኖችን የማምረቱ የጦር ጀቶች ራሱ ትልቅ የጦር ጀቶችም ኢትዮጵያ አስፈላጊ የሆኑ ግብዓቶችን ወይም ደግሞ ግዢዎችን እንደፈጸመች እንደውም ሱ35 የሚል ነገር አይተናል። የራሻ ሱ35 ማለት በጣም ዘመናዊ ነው አሁን ካሉት ማለት ነውና በፊት ሱ27 ነበር የነበረ እና እነዚህ ነገሮች ስትመለከት ምናልባት ቀይ ባህር አካባቢ ትርምስ ቢፈጠር ከዚህ ጋር በተያያዘ ችግር ቢፈጠር ሬዲነሱ በማንኛውም ሰዓት ሬዲነስ ያስፈልጋል። ለሀገረ መንግስቱ ዘብ መሆን አለበት። ሀገረ መንግስቱ አደጋ እንዳይወርቅ ሻዕቢያ ሊፈጥረው የሚችለው ምናልባት ሊያፈነዳው የሚችለውን ቦምብ
እሱን ለመመከት የሚያስፈልጉ ወታደራዊ ዝግጅቶች እንዳሉ ማሳያዎች አሉ ማለትና በሶስቱም መንገዶች በሶስቱም ክራይቴሪያ በዲፕሎማሲውም በፕሮክሲ ዋሩም ኢቭን ደግሞ የኃይል አማራጭም ለመውሰድም ምልክቶች በደንብ ዝግጅቶች እንዳሉ መዘርዘር ይችላል። መልካም አመሰግናለሁ ዳሬ። ወደ ቤተሰቦቻችን ወደ መጨረሻው ጉዳይ እናልፋለን። የመጨረሻው ጉዳያችን ወልቃይት ላይ እንግዲህ በአማራና በትግራይ ኃይሎች መካከል ያለው ውዝግብ አሁንም እንደቀጠለ ነው። በተለይ ደግሞ ተፈናቃዮችን ከመለስ አንጻር ህወሓት ተፈናቃዮችን የፖለቲካ መያዣ አድርጓቸዋል የሚለው ጉዳይ በስፋት እንግዲህ ከራሱ ሰዎች እንደነጌታቸው እንደዚሁም ደግሞ ጀነራል ጻድቃንም በሰሞኑ ቃለ መጠይቅ ላይ በስፋት ተናግረዋል። ተፈናቃዮችን ለመመለስ ዝግጅት እየተደረገ እንደሆነ በኮሎኔል ደመቀ አስተዳደር በኩልም እንደዚሁም ደግሞ በጌታቸው በቅርቡ የጊዜያዊ አስተዳደሩ ሰዎች በኩልም ንግግር እየተደረገ እንደሆነ መረጃዎች በስፋት ተሰምተዋል። በዚህ በኩል ደግሞ የወልቃይት ጠገዴ የአማራ ወሰንና ማንነት አስመላሽ ኮሚቴ ደግሞ በሰሞናዊ ጉዳዮች ላይ ወይም በዚህ ጉዳይ ላይ ውይይት አድርጎ የአቋም መግለጫ ወጥቷል። በአቋም መግለጫው 4 ቅድመ ሁኔታዎችን አስቀምጧል። ተፈናቃዮች ለመመለስ ከዚህ ቀደም የሄዱት በተናጠል የተመለሱ በሺዎች የሚቆጠሩ የትግራይ አባወራዎች ወልቃይት ውስጥ በሰላም እየኖሩ ነው የሚል ነገር ተሰምቷል። ከተቀመጡት ቅድመ ሁኔታዎች መካከል እንግዲህ የማንነትና የወሰን ጥያቄው በይፋ ምላሽ ይሰጠው የሚል ጉዳይ አለ። ህወሓት ያደረሰው በደል በይፋ ይታወቅና ካሳ ይሰጠን፣ እንደዚሁ ደግሞ በትግራይና በአማራ ህዝብ መካከል የተፈጠሩ ቁርሾች በእርቅና በሰላም ድምዳሜ ያገኙ፣ ከዚያ በኋላ ተፈናቃዮች መመለስና መኖር ይችላሉ የሚል ነገር ነው። አማን ይህን ጉዳይ ለአንተ ልስጥና እንዴት ትመለከተዋለህ? እንግዲህ ተፈናቃዮች ጉዳይ የፖለቲካ መጫወቻ ሆኖ በእርግጥ መቀሌ ላይ ሰፍረዋል የሚባሉ ተፈናቃዮች በርካቶች ተመልሰዋል ይባላል። ከጊዜ ወደ ጊዜ ካምፕ ላይ ያሉት እየቀነሰ እንደሆነ መረጃዎች ያመለክታሉ። በተናጠል መከራውም ስቃውም ሲበዛባቸው ለአመታት መቆየት እየወጡ እየተመለሱ ነው ወደ ቀያቸው የሚል ነገር አለ። ግን አሁንም ያሉ ተፈናቃዮች አሉ። እነሱን ለመመለስ ህወሓት ይዟቸዋል። በዚህ በኩል ደግሞ የመመለስ ፍላጎት አለ። ወልቃይት ላይ ደግሞ አሁንም ስጋቶች አሉ። ቀድሞ መደረግ አለባቸው የሚሉ ጉዳይ እንዴት ታያለህ? ከዚያ መልካም እንግዲህ ተፈናቃይ ከዚህ በፊት አንስተናል። እኛም ኢትዮጵያዊ የትም ቦታ ላይ በነፃነት የመስራት መኖር የመስራትም መብት አለው። እሱ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን ከወልቃይት ጉዳይ ጋር ተያይዞ የተነሱ ጥያቄዎች ትንሽ ሊሰመሩበት የሚገቡና ምንድነው ከዚህ ጥያቄ ጀርባ የሚለውን ነገር በደንብ ማየቱ አስፈላጊ ይመስለኛል። ለመጀመሪያው የማንነት ጥያቄው ውሳኔ ይሰጠው የሚለውን ነገር ነው። እንግዲህ እንደሚታወቅ አሁን ከሰሜኑ ጦርነት በኋላ ወልቃይት ጠገዴ የሚተዳደሩት በራሳቸው በወልቃይቴዎች ናቸው። እየተዳኙ ያሉትም በራሳቸው ቋንቋ ነው። እየተማሩ ያሉትም በራሳቸው ቋንቋ ነው። ማንኛውንም ሌላ ባህል ያለ ከማንነታቸው ውጭ ሌላ ማንነት ተጭኖባቸው እንትን የሚለውን ነገር ታሪክ ያከተመበት ሂደት ነው ያለው። ይሁንና ግን ጥያቄው ውሳኔ ይሰጠው የሚለው ነገር ከህግ አንጻር ይመስለኛል በሚገባኝ ልክ ሆነ ማለት ነው። ምንድነው ጥያቄው ከለውጥ በፊት ነው እንግዲህ ሲጠየቅ የነበረው። እኛ ወልቃይቴዎች እዚህ ሀገር ውስጥ የማንነት ጥያቄ አለ። ማንነት ጥያቄ ውስጥ ቀርቦ ደግሞ ፌዴሬሽን ምክር ቤት ሄዶ ፌዴሬሽን ምክር ቤት ታርገው ካረገ በኋላ እንትኑ በሚያዘው መንገድ የሚመለስበት ሂደቶች አሉ። ስለዚህ በዚህ ሂደት ህጋዊ እውቅና ይሰጠን ወይ ደግሞ ጥያቄያችን ህጋዊ መልስ ያገኝ አሁን ካለው ውጪ ህጋዊ ይሁን ወረቀት የያዘው ነገር ይሁን አይ ነገር የሚል ነገር ያለበት ይመስለኛል ቅድመ ሁኔታ ተቀረበ እንጂ ኢንአክቹዋል ወልቃይት በወልቃይት የተዳደረ ያለው ወልቃይት በማንነቱ ነው እየተመራ ያለው ወልቃይት ቅድም ዘረዘርኩልኝ ነገሮች ናቸው ማለት ነው። ስለዚህ ይሄንን የምንቀበልና ወደ የተሻለ ይርቅና ሰላም አብሮ ወደ መኖሩ መመለስ የምንችለው ይሄን ጥያቄያችን እውቅና ማግኘት ሲችል ብቻ ነው የሚለው ነገር እንደ ቅድመ ሁኔታ ተቀመጠ ነገር ነው ያለው። ሁለተኛው ከ1977 ጀምሮ 72 ጀምሮ የደረሰው ነገር ካሳ ይሰጠን የሚል ነገር ነው ያለው። እንግዲህ ይሄ ግልጽ ትንሽ መሆን አለበት። ካሳው ማን ነው የሚሰጠው የሚለው ነገር ማለት ነው። ወይስ ካሳ ሲባል አሁን ብዙ ጊዜ እውቅናም ካሳ ነው። ወልቃይት ህዝብ ላይ የተፈጸመውን ነገር ቲፒኤልኤፎች የፈጸሙትን ነገር እውቅና ካሰጡ
እንዲህ አድርገናል መሆን ያልነበረበት የሚለውን ነገርና በይፋ እውቅና ሰጥቶ ይቅርታ ከጠየቁ እሱም ከአንደ ካሳ ሊቆጠር ይችላል። በአብዛኛው ጊዜ እርቅ እንጂ ተቆጥሮ የሚሰጥ ሰጪም ስለሌለ ማለት ነው። ማን ነው እኔን ካሳ የሚሰጠው? መንግስት ነው የሚከፍለው ወይስ ቲፒኤልኤፍ ነው የሚከፍለው? ቲፒኤልኤፍ ህጋዊ እውቅና የለውም። ማን ነው የሚከፍለው? የሆነ ነገር ሪኮግናይዝድ ማድረግ የሆነውን ነገር እንደ አንድ ካሳ ነው። ከዛ በኋላ ወደ ወርቅ ኮንሴሽን ይገባል። ለዛ ነው እንደ እውቅና ለተፈጠረው ነገር የደረሰበት ወልቃይት ላይ የደረሰውን ነገር እውቅና ይስጡት አይን ነገር ነው። ሌላ የትግራይ ፖለቲካ ወደ ወልቃይት አይምጣ እንዳይገባ የሚል ነገር ነው። አሁን ይሄም ትንተና የሚፈልግ ነገር ነው። ምንድነው ትግራይ ፖለቲካ ማለት? ከዚህ በፊት የነበረው ያለ ማንነቱ ሌላ ማንነት መጫን ያለ እንትኑ ወስዶ ትግራይ ክልል ውስጥ ማስገባቱ ነው ወልቃይትን ወደ ትግራይ እሱን ነው እየተከላከሉ ያሉት? ወይስ አሁን ደግሞ ሰሞኑን እየሰማን ያለነው ጻድቃንም ስሉት አንድ ደግሞ ማናብራ ናቸው አሰፋ የሚያነሱት ነገር እኛ ወልቃይትን ነው እና ተፈናቃይ እንዲመለስ ነው እንጂ ይሄን ሁማኒቴሪያን ነው እንጂ እኛ ግዛት አስመላሽ ምናምን አይነት ነገር የሚባል ስምምነት ላይ አልነበር የሚል ነገር ነው ያነሱት። እና መዋቅራዊ የሚባል ነገር ማስኬድም ሰው መጀመሪያ ወደ ቦታው ሲመለስ ነው አስተዳደሩ ምን መልክ መያዝ አለበት ተብሎ የሚታሰብ የሚል አይነት ነገር ይዟል። መሆን ያለበት መጀመሪያ ሰው ሲኖር እኮ ነው ስለ አስተዳደር እኮ የሚታወራ የሚል ነገር ያነሱት ነገር አለ እና አሰፋ አብርሃም ማለት ነው። ስለዚህ አሁን እያሉት ያሉ ኦኬ ተፈናቃይ ይመለስ፣ ግን የትግራይ ፖለቲካ የሚባለው ወይ ደግሞ ትግራይ ክልል የሚተዳደርበት ወይ ትግራይ ክልል ግዛት ነው የሚባለው ጫውታ ወደኛ እንደማይመጣ እርግጠኝነትን እንፈልጋለን። እስከነ መዋቅር ነው የምንሄደው፣ እስከነ ሚሊሻ ነው የምንሄደው፣ እስከነ 1 ለ5 ነው የምንሄደው የሚለውን ጫውታ እዛ አቁሙልን አይን ነገር እሱን ነው ወይ ጋራንቲው የሚለው ነገር ማለት። ሌላ የአማራና የትግራይ ህዝብ እንግዲህ ሁለተኛ እርቅ ሰላም ይሄ በጣም ሁሉም ኢትዮጵያዊ ዜጎች መካከል በጣም ይሄ ነገር ቢደረግም ጥሩ ነገር ነው። ችግር ያለበት የሚባል አካባቢ ላይ ይሄ የሚበረታታ ነገር ነው። ለምን የምታወስ ነገር ነው። ያው የምናወራርዶ ሳባልን ተባብሏል። በኋላ ቲዲኤፍ ሰዎች ሲመጡ ምን ሲፈጽሙ እንደነበረ የምታወስም ጉዳይ ነው። ስለዚህ እንደዚህ አይነት ነገሮች ይሄ ህዝብ አብሮ ለረጅም ዓመት አብሮ የኖረ ህዝብ ነው። ተዋለደ ህዝብ ነው። ስለዚህ በቁርሾ መቀጠሉ ጠቃሚ አይደለም ለሁለቱም ህዝብ ማለት ነው። እርቁ ቢወርድ በጣም ጠቃሚ የሚባል ነገር ነው ማለት ነው። ይሄ ነገሮች ከሆኑ በኋላ አሉ እንግዲህ አሁን ነጥቡ እዚህ ጋር ነው መጣው። ሰፋሪው ተፈናቃይ ስለሆኑ እንደ ኢትዮጵያዊ የመኖርና ተመልሶ ሀብት ማፍራት መብት አላቸው። እነዚህ ሰዎች ሰፋሪ ተፈናቃዮች ናቸው። አሁን እዚህ ጋር ነው በደንብ እንግዲህ አንድ ላይ እንደሚደረገው እኛ የምናውቃቸው በሆነ አጋጣሚ መጥቶ እዚህ ቦታ ላይ ሰፈሩ እንጂ የይዞታ ባለቤትነት ኔቲቭነት የለም የሚል ነገር ነው። ይሄን ደግሞ ኢትዮጵያዊ ናቸው እዚህ ቦታ ሰፋሪ ነበሩ፣ በጸቡ በግጭቱ ምክንያት ተፈናቅሏል። አሁንም ሲመለሱ እንደ ሰፋሪ ተፈናቃይ ነው የሚመለሱት እንጂ ልክ ከቀዮ ከርስቱ ላይ እንደተፈናቀለ ወልቃይቴ አሁን ከዚህ በፊት ወልቃይቴዎች ተሰዶ ጎንደር ምናምን ነበር የሚኖሩት፣ ሱዳን ውስጥ ነበር የሚኖሩት። እነሱ ወደ ርስታቸው የተመለሱት። ስለዚህ እንደ ወደ ርስት መመለስ ተደርጎ አይወሰድም። ሰፋሪ በሰፈራ መጡ፣ በችግር ምክንያት በጦርነቱ ምክንያት ተፈናቀሉ። አሁን ደግሞ ተመልሶ እንደ ማንኛውም ኢትዮጵያዊ ሀብትና ንብረት አፍርቶ መኖር ይችላሉ። የባለቤትነት ጥያቄ ግን መነሳት የለምን። መሬት እንግዲህ ብሔር ስላለው ነው። በፖለቲካ እስካልተቀየረ ድረስ ይቀጥላል ይሄ ነገር። መሬት ብሔር ስላለው አሁን እዛ ጋር ያለው መሬት የወልቃይቴ ነው ነው። አንተ ደግሞ በሰፈራ መጥተህ ኑረሃል፣ መኖር ትችላለህ፣ መብት ተከብሮ። ነገር ግን የምትኖረው የምትመለሰው በሰፋሪ ተፈናቃይ ነው እንጂ ልክ እንደ ነዋሪ እንደ ባለቤትነት ኦነርሺፕ ልታስብ አትችልም የሚል ነገር ነው ያለው። እንግዲህ ነው ጠቅላላ ባለው በሬማን ተበኩል ምናልባት እንግዲህ እዛ አካባቢ ያለውን ችግር የሁለቱን ህዝቦች ወይም ደግሞ ሊፈጠር የሚችለውን ግጭት በወልቃይት ጉዳይም ለማስቀረት እንግዲህ በእነ ጀነራል ጻድቃን ወይም በነጌታቸው በኩል እንግዲህ ከትግራይ ከተባረሩ በኋላ ተፈናቃዮችን ቲፒኤልኤፍ እንደሚለው አስተዳደር ይዞ መመለስ ሳይሆን ኦልሬዲ አወዛጋቢ የሚለውን አምነው ስለመጡ ስለፈረሙ
ተፈናቃዮችን ብቻ መልሶ ከዛ በኋላ ጉዳዩን በህገ መንግስት አግባብ ሃንድል ለማድረግ በሚል ሂደቶች እንዳሉ በኮሎኔል ደመቀ አስተዳደር በኩል ደግሞ ተፈናቃዮችን ለመመለስ ፈቃደኝነት እንዳለ ከሰሞኑ ማብራሪያ ሰጥቶት መልክተናል። በዚህ መካከል ነው እንግዲህ ቅድመ ሁኔታዎች የመጡት። አሁን ቅድመ ሁኔታው ተቀመጠ አልተቀመጠ ወይም ንግግሮች ተጀምሩ አልተጀመሩ ቲፒኤልኤፍ ተፈናቃዮቹን ይለቃቸዋል ወይ? አሁን በምሬት እየወጣ አንድም ሁለትም 10ም እየሆነ በራሱ መንገድ የሚገባው ተፈናቃይ እሱ እንዳለ ነው የገባም አለ አሁን የሚገባ ይኖራል። ግን እዛ ውስጥ ካምፕ ውስጥ ያሉትን በአንድ ጊዜ ነቅለው እንዲወጡ ይፈቅዳሉ የሚለውን ጉዳይ ጥያቄ ነው ባጭሩ ምን እንደሆነ ያለ መልከት። እሺ አመሰግናለሁ። እንግዲህ ከ3 ቀን በፊት ነው መሰለኝ ከ2 ቀን በፊት ይሄ ጀነራል መግበይ ልክ ይሄ ኮንፈረንስ አቋቁሞ ነበር ምንድነው ኮንፈረንስ ነበርና እሱ እንዳለቀ አንድ ኃይለ ቃል ተናግረዋል። እኛ ዋነኛ ትኩረታችን የትግራይን ሉዓላዊ መሬት ማስመለስ ነው። ከሁሉም በላይ እሱን ካስመለስን በኋላ ነው የትግራይ ብሔርተኝነት ሰርቫይቭ ማድረግ የሚችለው የሚል ሐሳብ አንጸባርቀዋል። አለዛ ራያ አድዋ አክሱም ወልቃይት እያሉ እየከፋፈሉ ያጠፉናል የሚል ነገር ተናግረዋል። እና ቲፒኤልኤፍ ከሻዕቢያ ጋርም አሊያንስ ክሬት ቢያደርግ ምንም ቢያደርግ የግድ ይሄ የወልቃይት ጉዳይ ረፍት የሚነሳው ነገር ነው። እና ለዚህ ነው ከትግራይ የተሻገረ ጥምረት መፍጠር ይከብደዋል። ምክንያቱም በማንነት ፖለቲካ ላይ ይሄኛውን የወልቃይትን ጉዳይ ስለማይደራደር የሚል ነገር ነው። እዚህ ጋር ከመጠቅሳቸው ፖይንቶች አንዳንድ ፖይንቶች አሉ። አማን በስፋት ስለሄደበት በድጋሚ አልነካውም። ነገር ግን አሁን ካሳ የሚለው ነገር ላይ አንዳንድ ሀገራት ላይ ይሄን ካሳ በተመለከተ ለምሳሌ የዘር ጭፍጨፋ የተፈጸመባቸው ካሳ በካሳ መልክ የሚሰጣቸው ነገር አለ። ላቲን አሜሪካ መሰለኝ ምንድነው ትልቅ ሐውልት ሰርተው የዛ ጭፍጨፋውን የሚያስታውስ ትልቅ ሐውልት እዛ ሐውልት ላይ በየአመቱ የሆነ አንድ ቀን ሪፕሬዘንት ተደርጎ አበባ ያደርጋሉ። ሳይኮሎጂካሊ አይ ቲንክ እንደ ቴራፒ ነው። የወልቃይት ህዝብ ወደ 30-40 ዓመት የዘር ጭፍጨፋ ተከናውኖበታልና ለዛ ዕውቅና መስጠት በራሱ ትልቅ ካሳ ነው፣ በገንዘብ ብቻ ሳይሆን ማለት ነውና ሐውልት ተሰርቶ እዛ ሐውልት ላይ የሆነ ማስታወስ እነዛን ወገኖች ንጹሃን የተጨፈጨፉትን ማስታወስ ስራ አይ ቲንክ በቀላሉ የሚታይ ነገር አለምና ይሄ ብዙ ጊዜ በትራንዚሽናል ጃስቲስ ወይ የሽግግር ፍትህ በሽግግር ፍትህ ማዕቀፍ ውስጥ የሚሰራ ነገር ነው። ኢትዮጵያ ውስጥ የሽግግር ፍትህ የሚል ነገር አይደለ ኦሬዲ የተጀመረ ነገር አለና የዛ ማዕቀፍ ሊሆን ይችላል የሚል ነገር ነው። አራተኛ በአምስተኛ የጠቀሱት ይሄ ሳፋሪ ተፈናቃይ የሚለው ያ የኢትዮጵያ የፖለቲካ ዲኤንኤ የወለደው ነው። ምንም ማድረግ አይቻልም። ኢትዮጵያ የፖለቲካ ዲኤንኤ ኢትኒክ ሆምላንድ የሚባል ነገር አለ። ሁሉም ኢትኒክ ሆምላንድ አላቸው፣ ርስት አላቸው። የከሌ ተብሎ ይሰጣል አንድ መሬት። ስለዚህ ወልቃይቴዎች የወልቃይቴ የሚለው ነገር መታየት አለበት። እዛ የሚኖረው ትግራዋይና የሲዳማ ተወላጅ የወላይታ ተወላጅ ምንም ልዩነት የለውም በዚህ በኢትዮጵያ በምንድነው የብሔር ፖለቲካ መስፈርት እና ወልቃይትም አንድ የወላይታ ተወላጅ ወይም ደግሞ አንድ የሶዶ ጉራጌ ወይም ደግሞ አንድ የከምባታ ተወላጅ ሄዶ ንብረት አፍርቶ በነፃነት መኖር ይችላል ወልቃይት። ልክ እንደዛም የትግራይ ተፈናቃዮች መኖር ይችላል የሚል አንድምታ ነው ያለው እና አራቱ ግን በጣም ቁርጠኛ ነው ሐሳቡ። በነገራችን ላይ እኔ ይሄ አቋምን በጣም ነው ያደነኩት። ቁልጭ ያለ በቃ በጣም የሚያወላውል ለትችትም የማያጋለጥ በጣም ቆንጆ የሆነ አቋም ነው። ኤሊቶችን ማርነቅ አለብን። የወልቃይት ውስጥ ያሉት ኤሊቶች ይሄን ሐሳብ አመጣቸው። አመሰግናለሁ ወዳሬ። ወደ ቢሶቻችን የዛሬውን አንድ አፍታ ዕለታዊ ዜና ላይ ቆይተናል። ስለተከታተላችሁ በእጅጉ እናመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።